በብርሃን የሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የመጀመሪያውን ጉዳይ እንመልከት። የአርሰናልን ጉዳይ እናንሳ። 5 የፕሪሚየር ሊግ ጨዋታዎች ይቀሩታል። እነዚህ 5 የፕሪሚየር ሊግ ጨዋታዎች የዚህን የውድድር ዓመት የአርሰናልን ጉዞ ዲፋይል ሊያደርጉ የሚችሉ ይሆናሉ። የፕሪሚየር ሊግ ዋንጫን ለማሳካት የሚደረጉ 5 ጨዋታዎች ናቸው። እንመልከተው ይህንን ጉዳይ። በወረቀት ደረጃ ከባድ የሚባሉ አይደሉም፣ ግን ብዙ ቡድኖች ከዚህ በኋላ የሚጫወቱበት የሆነ አላማ ይዘው ነው ጨዋታቸውን የሚያደርጉትና ለአርሰናል ቀላል ላይሆን ይችላል። ይህንን ጉዳይ እንመልከት። ነገ ከኒውካስልን ከመግጠም ነው የሚጀምረው። እናንሳ ይህን ጉዳይ። ልክ ነው። በአርሰናል የቅርብ ዓመታት ታሪክ በጣም ወሳኝ ጊዜ ነው። ባለፈው ሳምንትም ከሲቲ ጨዋታ በፊት ስናነሳው ነበር። የባለፈውን ሳምንት ጨዋታ እንደ ታይትል ዲሳይደር ስናነሳው ነበር፣ ወይ ዋንጫውን መድረሻ እንደሚጠቁም ጨዋታ። አይ ቲንክ የበለጠ ሴንስ ሲሰጥ የነበረው አርሰናል የሚያሸንፍ ከሆነ ነው። የዋንጫ ፉክክሩ ሊያልቅ ይችል የነበረው የነጥብ ልዩነቱ ወደ 6 ይሰፋ ስለነበር 5 ጨዋታ እየቀረው የነጥብ ልዩነቱ 6 ቢሆን እንደ ማለቅ ተደርጎ ሊቆጠር ይችላል። ሲቲ ካሸነፈ ደግሞ የበለጠ ክፍት ይሆናል፣ የዋንጫው ፉክክሩ ክፍት ይሆናል። ሁለቱም ቡድኖች ከሞላ ጎደል ቢያንስ በሂሳብ ተመሳሳይ እድል ይኖራቸዋል። አሁንም እንደዛ ነው የሆነው። በነጥብም በጎል ልዩነትም እኩል በመሆናቸው ምክንያት ሁለቱም ቡድኖች ተመሳሳይ እድል፣ አንድ አይነት እድል ነው ያላቸው። ሁለቱም ቡድኖች የራሳቸውን እጣ የመወሰን አቅም አላቸው እና ያንን አይነት የሂሳብ ለውጥ አምጥቷል። የባለፈው ሳምንት ጨዋታ ታይትል ዲሳይደር ሊሆን ይችል የነበረው ለአርሰናል ነው። አርሰናል ያንን ጨዋታ በተለይ አሸንፎ ቢሆን ኖሮ ከዛ ከቀረው የጨዋታ ቁጥር አንጻር እና ካሸነፉት ባላጋር አንጻር በስሜትም በስሌትም ከሚኖረው ትርጉም አንጻር እንደ ታይትል ዲሳይደር ነው እና ባለፈው ሳምንትም በ20 ምናምን ዓመት ውስጥ የአርሰናል ምናልባት ትልቁ የሊግ ጨዋታ ተብሎ ሊጠቀስ ይችል ይሆናል እያልን ነበር። ያንን ጨዋታ ሲቲ ያሸነፈና አሁን እስከ መጨረሻው ሳምንት ድረስ ሊያቆየን የሚችል በጣም ብርቱ የዋንጫ ፍክክር ከፊታችን አለ ማለት ነው። በዚህ ሳምንት ማንቸስተር ሲቲ አይጫወትም። ለነገሩ ማንቸስተር ሲቲ አርሰናል 2 የሊግ ጨዋታዎች ካደረገ በኋላ ነው የሚጫወተው። ከኤቨርተን ጋር እስኪጫወት ድረስ አርሰናል 2 የሊግ ጨዋታዎች ያደርጋል እና ከነገ ጀምሮ ነው የሚጫወተው። እንግዲህ ነገ ምሽት ከኒውካስል ዩናይትድ ጋር በሜዳው ይጫወታል። ከተቀሩት 5 ጨዋታዎች መካከል 3ቱን በኤምሬትስ ነው የሚያደርገው። ለንደን ነው ሁሉም ጨዋታዎች የሚደረጉት። ለነገሩ ሌሎቹ ከሜዳ ውጭ የሚያደርጋቸውም ጨዋታዎች ወደ ዌስትሃምና ወደ ክሪስታል ፓላስ ተጉዞ እዛው ግን ለንደን ከተማ ውስጥ የሚደረጉ ጨዋታዎች ናቸው። ምሳ እንግዲህ አርሰናል የውድድር ዘመኑን አብዛኛውን ጊዜ ያለፉትን 2 ወራት ወይም በተለይ ደግሞ ያለፈውን 1 ወር ከተውን የውድድር ዘመኑን አብዛኛውን ጊዜ በመጣበት መንገድ የሚመጣ ከሆነ ቢያንስ በቲዮሪ ደረጃ እነዚህም ቡድኖች ማሸነፍ ይችላል። ለምን ኒውካስል 14ኛ ስፍራ ላይ ነው ያለው፣ 4 ተከታታይ ጨዋታዎች ተሸንፏል። ፉልሃም 12ኛ ቦታ ላይ ነው ያለው። ዌስትሃም 17ኛ ነው። በርንሌ 19ኛ ነው። ክሪስታል ፓላስ 13ኛ ነው። አርሰናል ለኔ በአእምሮ ለእንደዚህ አይነት ሃይ ፕሬሸር ለሆነ ጊዜ በትክክል መዘጋጀት መቻል፣ በስሜት በኢሞሽን መዘጋጀት መቻል እንጂ 14ኛ 12ኛ 17ኛ 19ኛ 13ኛ ስፍራ ላይ ያሉ ቡድኖችን ነው የሚገጥመው። ከነዚህ ቡድኖች መካከልም የምር የሚጫወትበት አላማ ያለው ቡድን አንድ ቡድን ብቻ ነው። የምር የሚጫወት ቅድም እንደዚህ አይነት ነጥብ እያነሳሽ ነበር፣ ግን ከዌስትሃም በስተቀር ኒውካስል አይወርድም፣ የአውሮፓ ውድድርም ላይ አይሳተፍም። ፉልሃም አይወርድም፣ የአውሮፓ ውድድር ላይ መሳተፍ እድሉም በጣም ጠባብ። በርንሌ ወርዷል። ክሪስታል ፓላስም አይወርድም፣ የአውሮፓ ውድድሮችም ላይ አይሳተፍም። ዌስትሃም ብቻ ነው ሳምቲንግ አት ስቴክ ያለበት ጨዋታ እንጂ የተቀሩትን ጨዋታዎች ካየሻቸው አንዳንዶቹ ቡድኖች በአእምሮ የባህር ዳርቻ ላይ ሄደው ቢሆን የሚያስገርም አይደለም። ለነዛ ቡድኖች የሃይ ስቴክ ጨዋታዎች አይደሉም። የምራቸውን አይጫወቱም ማለት አይደለም። እንደዚህ አይነት ቡድኖች አንዳንድ ጊዜ እንዲያውም በጣም አደገኛ ይሆናል። ሪላክስድ ስለሚሆኑ የሆነን
ውጤት የማሳካት ጫና ስለሌለባቸው አንዳንድ ጊዜ በጣም አደገኛ ሊሆኑ ይችላሉ። እሱ እንረዳለሁ። ግን ከነዛ ከተጋጣሚ ቡድኖች አንጻር ካየነው ግን ለሌሎቹ ቡድኖች ከዌስትሃም በስተቀር የሃይስቴክ ጨዋታዎች አይደሉም። ከሞላ ጎደል እንዳልኩት ጨዋታዎቹ ቀላል ናቸው እያልኩ ግን አይደለም። ግን አርሰናል የመጀመሪያዎቹን 50 ጨዋታዎች በመጣበት ሁኔታ የሚመጣ ከሆነ በመጀመሪያዎቹ 50 ጨዋታዎች በመጀመሪያዎቹ 49 ጨዋታዎች 3 ጌም ብቻ ነበር የተሸነፈው። ልክ ያንን በውድድር ዘመኑ አብዛኛውን ጊዜ ሁልጊዜም በጣም የሚያዝናና በጣም የሚያጠቃ በጣም ኢንተርፕራይዚንግ የሆነ እግር ኳስ የሚጫወት ቡድን ያልነበረም ቢሆን ግን የሚገርም ኤፊሸንሲ የነበረው ለ4 ውድድሮች ከኤፍኤ ካፕ በስተቀር እስከ መጨረሻው ርቀት ድረስ የተጓዘ ቡድን 2 ሴሚፋይናል የተጫወተ የፕሪሚየር ሊግ ሊትራሊ አሁንም ከሁለቱ መሪዎች በኩል ነጥብ በኩል የጎል ክፍያ ከመሪዎቹ አንደኛው የሆነ እንዲያውም በአርሰናል የራስ ጠላትነት ምክንያት ከዚህ የበለጠ ማርጅን ሳይፈጥር ፈጥሮ ቆየ እንጂ ያቺ የቦርንመዝ ጨዋታ አሁን ያተፈጠረው ሁኔታ ዋና ነጥብ የነበረችው በሁሉም ውድድር ጥሩ ሆኖ የቆየ ቡድን ነው እና ከዛ አንጻር እነዚህን ጨዋታዎች በዛ የውድድር ዘመኑን የመጀመሪያዎቹን 8 ወራት ባየነበት ሁኔታ መጫወት የሚችል ከሆነ እንዳነሳሁት ነው 14ኛ 19ኛ 17ኛ 13ኛ 12ኛ ላይ ያሉ ቡድኖችን ማሸነፍ ስትሬት ፎርወርድ መሆን አለበት እና እነዚህን ቡድኖች በመጀመሪያው ዙር አሸንፏቸዋል። እንዲያውም አርሰናል ለመጀመሪያ ጊዜ በዚህ የውድድር ዘመን 5 ተከታታይ ጨዋታ ሲያሸንፍ እነዚህን 5 ቡድኖች ነበር ያሸነፈው። ከነዚህ 5 ጨዋታዎች 3ቱን እንዲያውም ከሜዳው ውጪ ነበር የተጫወተው። በኒውካስል ሜዳ፣ በበርንሌ ሜዳ እና በፉልሃም ሜዳ ነበር የተጫወተው። እነዚህ ቡድኖች በሜዳው ነው ደግሞ አሁን በመልሱ ጨዋታ የሚገጥማቸው። ጥሩ ፎርም ላይ ከሆነ ዩ ኤክስፔክት አርሰናል እነዚህን ቡድኖች እንዲያሸንፍ። ኒውካስል በጣም በመጥፎ ፎርም ላይ ነው ያለው። የአንዳንድ ቁልፍ ተጫዋቾች ጉዳት አለበት። አንዳንድ ቁልፍ ተጫዋቾች በቡድኑ የመቆየታቸው ጉዳይ በጣም አጠራጣሪ ነው። ሳንድሮስ ቶናሊ ስም ከዝውውር ጋር ይነሳል። እንደምታውቂው የብሩኖ ጊማራየር ስምም እንደዚሁ ከዝውውር ጋር፣ የቲኖ ሊቭራሜንቶም ስም እንደዚሁ። የአሰልጣኙ በኃላፊነት የመቆየትም ጉዳይ በጣም አጠራጣሪ ሆኗል። ኤዲሃው የመጨረሻ የኒውካስል ሲዝናቸው ሊሆን ይችላል ይባላል፣ አናውቅም። እሱ ግን ኒውካስል ብዙ ጥያቄዎች አሉበት ነው እና እንዲህ አይነቱን ቡድን በኤምሬትስ ማሸነፍ ያ ሰልፍ ፕሮፌሲ የሚሉት ራስ ላይ ማሟረት ምናምን ካልተፈጠረና ያ ቴንሽን ችግር ካልሆነ በስተቀር በእግር ኳስ አርሰናል ይህንን ቡድን ማሸነፍ አለበት። በተለይ ደግሞ ለዋንጫ እየተጓዘ ያለ ቡድን እንዲያሸንፍ ትጠብቂያለሽ። ከዛ ቀጥሎ የሚመጣው ፉልሃም ነው። ፉልሃምን እነሱ ምን ይሉታል? የቢች ቡድን፣ የባህር ዳርቻ ቡድን ይሉታል። አሁን ፉልሃም ባለበት ማይንድ ሴት ማለት ነው። ቅድም እንዳነሳሁት የመውረድ ፕሬሸር የለበትም። ወደ ላይ ብዙ ከፍ ማለት እድል የለውም። ስለዚህ ተጫዋቾቹ አሁን የዓለም ዋንጫ ላይ የመሳተፍ እድል ያላቸው በጣም ጥቂት ተጫዋቾች ካልሆኑ በስተቀር በጣም ጥቂት ነው የሚሆኑት። ደግሞ ከፉልሃም ወደ ዓለም ዋንጫ ሊሄዱ የሚችሉ ተጫዋቾች አሁን የሚቀጥለው የፕሪሲዝን ዝግጅት እስኪጀመር ድረስ የት እንዝናና ብለው ፕላን የሚያወጡበት ጊዜ ላይ ነው ያሉት። በቃ ክላሲክ የሚድ ቴብል ቡድን እና አንዳንዴ እንደ አይነት ቡድኖች ከፍተኛ ሞቲቬሽንም ችግር አለባቸው። ካለፉት 6 ጨዋታዎች አንዱን ጨዋታ ነው ያሸነፉ። ወደ ላይ ብዙ ለመሄድ አምቢሽን አይኖረውም። ወደ ታችም የመውረድ ስጋት የለበትም። ሌላኛው የበርንሌ ጨዋታ ነው። የበርንሌ ጨዋታ ያው ወርዷል። በርንሌ ከማንቸስተር ሲቲ ጋር ከተደረገው ጨዋታ በኋላ ተሸንፎ ማለት ነው። ያ ደግሞ በሂሳባዊ ስሌትም ጭምር መውረዱ የተረጋገጠበት ነው። ለነገሩ የመጀመሪያዎቹን 3-4 ጨዋታዎች ካየሽ በኋላ በርንሌ እንደሚወርድ ምልክቶቹ ሁሉ ነበሩ። አሁን ይሄ ጨዋታ አርሰናል ጥሩ መጫወት ከቻለ የጎል ዲፍረንስ ኤክሰርሳይዝ የሚባል አይነት ጨዋታ ነው። በኤምሬትስ ነው በርንሌን የሚገጥመው። አንደኛ ከ19ኛ ወይም ሁለተኛ ከ19ኛ ቡድን ጋር የሚገናኝ የሆም ጌም ጨዋታ ሲሆን ከሁሉም የፕሪሚየር ሊግ ቡድኖች የበለጠ ብዙ ጎል የተቆጠረበት ቡድን ሲሆን ስለ ሲቲ ስናነሳ ጨዋታውን አሸንፈዋል። ዋናው አስፈላጊ ነገር እሱ ነው። ግን ብዙ ጎል ሊያስቆጥሩ ይችሉ ነበር። ምናልባት የሆነ መቆጨት ካለ ሊቆጩ የሚችሉበት በቃ ከቀሩት ጨዋታዎች ሁሉ ቀላል ጨዋታ ይሆናል ተብሎ የታሰብ በነበረ ጨዋታ ከ1-0 በላይ በሆነ ማርጅን ማሸነፍ ነበረበት። እድሎቹን ፈጥረዋቸዋል። 28 ሙከራ አድርገዋል። ከፍተኛ የኤክስጂ ቫሉ ያላቸው ሙከራዎች ነው ያደረጉት። ሲቲ ምርጥ መሆን ሳይጠበቅበት እንኳን አስደናቂ መሆን ሳይጠበቅበት እንኳን 3-4 ጎል አስቆጥሮ ሊወጣ የሚችልባቸውን ፕሬዘንተብል የሆኑ የጎል እድሎች ፈጥሮ ነው እዚህ ጨዋታ ላይ የወጣው። ለአርሰናልም ተመሳሳይ ነው። በኤምሬት በርንሌን በሚገጥምበት ጊዜ ሁለቱም ቡድኖች እያሸነፉ የሚቀጥሉ ከሆነ የጎል ልዩነት በጣም ቁልፍ ሊሆን ይችላል። እንዳነሳ ነው እኩል ናቸው አሁን እና ይሄኛው የጎል ዲፍረንስ ኤክሰርሳይዝ ሊሆን ይችላል። አርሰናል እንዲያሸንፈው የምትጠብቂው ብቻ ሳይሆን በሰፊ ውጤት እንዲያሸንፈው የምትጠብቂው ነው። ሌላኛው ጨዋታ ክሪስታል ፓላስን የሚያገኝበት ጨዋታ ነው።
የክሪስታል ፓላስ ሁኔታ የመጨረሻ ጨዋታ ነው፣ 38ኛ ሳምንት ላይ የሚደረግ ጨዋታ ነው። በፓላስ ሜዳ አስቸጋሪ ሊሆን እንደሚችል አውቃለሁ። አምና 5-1 አሸንፏል በዚህ ሜዳ አርሰናል። ግን ለማንም ቡድን ሴልኸርስት ፓርክ አስቸጋሪ ነው። ግን አንድ እድል አለው አርሰናል፣ ይህን ጨዋታ ሊያቀል የሚችል አንድ እድል አለው። ክሪስታል ፓላስ ከ3 ቀን በኋላ ፍጻሜ ከደረሰ ከሻክታር ዶኔትስክ ጋር ነው የተደለደለው በኮንፈረንስ ሊግ የግማሽ ፍጻሜ እና ለፍጻሜ 3 ቀን ሲቀረው ነው ከአርሰናል ጋር የሚገናኙ። ምንም ጥያቄ የለውም። በሊግ ውድድር የሚያሳኩት የተለየ ነገር የለም። ቅድም ስለ ፉልሃም ካልኩት ጋር ተመሳሳይ ነው። ፉልሃም 12ኛ ነው፣ ክሪስታል ፓላስ 13ኛ ነው። ሁለቱም የመውረድ ስጋት የለባቸውም። ሁለቱም በሊግ ውድድር የአውሮፓ ተሳትፎን የማግኘት እድላቸው በጣም ጠባብ ነው። ስለዚህ በፕሪሚየር ሊግ ወሳኝ ተጫዋቾቻቸውን የሚጠቀሙ አይመስለኝም። ሙሉ ቡድናቸውን ቢያሳርፉም የሚያስገርመኝ አይመስለኝም። የበለጠ ሊያቀለው ይችላል የክሪስታል ፓላስ የኮንፈረንስ ሊግ የግማሽ ፍጻሜ ጨዋታ ውጤት ሊወስነው ይችላል። ከነዚህ ከጠቀስኳቸው ጨዋታዎች ሁሉ ሊወሳሰብ የሚችለው ወይም ፖቴንሻል ባናና ስኪን የሚባለው ሊያዳልጥሽ የሚችለው የዌስትሃም ጨዋታ ነው። በለንደን ስቴዲየም የሚደረግ ጨዋታ ነው። የለንደን ደርቢ ነው። ግን ከሁሉ በላይ ዌስትሃም ላለመውረድ እየተፋለሙ ካሉ ቡድኖች መካከል ሰሞኑ ደህና ፎርም ላይ የሚገኝ ቡድን ነው። የጥር ዝውውሮችም በጣም ትልቅ ልዩነት አምጥተዋል። አሰልጣኙ ከፍተኛ ልምድ ያላቸው ናቸው። ምናልባት አርሰናል ሊቸገርበት የሚችል የጨዋታን ባህሪ መንደፍ የሚችሉ ናቸው። በጣም ሶሊድ የሎ ብሎክ ቡድን፣ በጣም አደገኛ መልሶ ማጥቃት ቡድን መሆን ስለሚችል ግን አርሰናል ጥሩ ከተጫወተም መቼስ ይህንንም ቡድን እንዲያሸንፍ ትጠብቂያለሽ። እያወራን ያለ ነው አንደኛው የሁለተኛ ሆኖ ያንን ጨዋታ 17ኛው 18ኛ ስፍራ ላይ ከሚገኝ ቡድን ጋር ስለሚያደርግ ቡድን ስለ ጥራት ከሆነ አርሰናል ሊያሸንፍ ትጠብቂያለሽ። በነገራችን ላይ ነገሩ በወረቀት ላይ የሚያልቅ እንዳልሆነ አውቃለሁ። እንዲያውም ቅድም ሳያነሳቸው አንድ ነጥብ ነበረ። በዚህ ጊዜ የመጨረሻዎቹ ሳምንታት ላይ ስለሆነ ያለ ነው። እያንዳንዱ ቡድን የሆነ የሚጫወትበት አላማ አለው። ግን ቅድም እንዳነሳሁት የአርሰናልን ባላጋራዎች ካየሻቸው ከአንዱ በስተቀር የሚጫወትበት ሊፋለምበት በጣም ኃይለኛ ሞቲቬሽን የሚሆነው አላማ የለውም። ሲቲን የሚገጥሙት ቡድኖች ለምሳሌ አላቸው። አሁን ይሄ ምንም ማለት አይደለም። ቡድኖቹ ሜዳ ውስጥ ጥሩ እስካልተጫወቱ ድረስ አይደለም። ባለፈው ማንቸስተር ሲቲ በኖቲንገም ፎረስት እና በዌስትሃም አቻ ሲለያዩ አይተናል። አርሰናል ከወልቭስ ጋር አቻ ሲለያዩ አይተናል አይደለም። ወረቀት ላይ ማያልቅ እንደሆነ የምታውቂው እንደዛ ነው። እንዲሁ ከቡድኖቹ አቅም በመነሳት ነው ያንን የምናነሳው። የአርሰናል ቡድኖችን ስጠቅስ ወይ አርሰናል የሚገጥማቸውን ቡድኖች ስጠቅስ ሁሉም አሁን የጠቀስኳቸው ቡድኖች በሙሉ ከ11ኛ በታች ያሉ ናቸው። ማንቸስተር ሲቲ ከሚገጥማቸው ቡድኖች መካከል አንዱ ብቻ ነው ከ11ኛ በታች ባለ ስፍራ ላይ ያለው፣ እሱም ክሪስታል ፓላስ ቅድም ከአርሰናል ጋር ይጫወታል ያልኩት ቡድን ማለት ነው። ከተቀሩት ቡድኖች መካከል ከሁለቱም ጋር የሚጫወተው ብቸኛው ቡድን ክሪስታል ፓላስ ብቻ ነው። ተመሳሳይ ኦፖነንት ሁለቱ ቡድኖች የሚገጥሙት አንድ የኦሊቨር ግላስነርን ቡድን ብቻ ነው። 13ኛ ስፍራ ላይ ነው ያለው። ቅድም ባልኩት ስሌት ውስጥ የሚገባ ነው። የአውሮፓ ውድድር ተሳትፎ እድል የለውም። በሊግ ውድድር የመውረድም ስጋት የለበትም። ከዛ ውጪ ግን ኤቨርተንን ከሜዳ ውጪ ይገጥማል። ከኤፍኤ ካፕ ጨዋታ በኋላ የሚቀጥለው የሲቲ ሊግ ጨዋታ ሲደረግ 10ኛ ላይ ነው ያለው። ብሬንፎርድን ይገጥማል። ብሬንፎርድ 8ኛ ነው። ቦርንመዝን ይገጥማል። 9ኛ ነው። አስቶን ቪላን ይገጥማል። 4ኛ ነው። እነዚህ ቡድኖች እንዲያውም የሚጫወቱበት ምክንያት አላቸው። እሱ የሚወስነው ፋክተር ካለ ለሆነ ነገር መጫወታቸው ፐርፎርማንሳቸው ላይ የሚፈጥረው ልዩነት ካለ አላቅም። ግን ሁሉም ቡድኖች አሁን የጠቀስኳቸው ከክሪስታል ፓላስ በስተቀር ያሉት ቡድኖች በሙሉ የቶፕ ሀፍ ቡድኖች ስለሆኑ ለአውሮፓ ውድድሮች ለኮንፈረንስ ሊግ ወይም ለዩሮፓ ሊግ የሚጫወቱበት ምክንያት አላቸው። ያ ምናልባት ጨዋታዎቹን ትሪኪ ሊያደርጋቸው ይችላል። እኔ እንዳልኩት ስለ ቢች የሚያስብን ቡድን አንዳንድ ጊዜ ፕሬሸር ፍሪ ሆኖ ስለሚጫወት አደገኛ ሊሆን ይችላል ብዬ ነው የማምነው። ሁልጊዜ እንደዚህ በጣም ስትሬት ፎርዋርድ አይደለም ነገሩ፣ ቀጥተኛ እንደዚህ አይደለም። ግን ፖቴንሻሊ ትሪኪ ሊሆኑ ይችላል። ለምሳሌ ኤቨርተን በጣም አደገኛ መልሶ ማጥቃት ቡድን ነው እና ሶሊድ የሆነ የሞይስ ቡድኖች ላይ የለመድ ነው አይነት የጥብቅ መከላከል አጫወት አለው። ግን ደግሞ በሜዳው በዚህ የውድድር ዘመን በኒውካስል ተሸንፏል፣ በቶተናም ተሸንፏል፣ በአርሰናል ተሸንፏል፣ በማንቸስተር ዩናይትድ ተሸንፏል፣ በሊቨርፑል ተሸንፏል። ዋይናት ማንቸስተር ሲቲ በሜዳው ነው የሚጫወተው እና ደግሞ ሰሞኑን እንደምንለው ከበርንሌው ጨዋታ በስተቀር የማንቸስተር ሲቲ አብዛኞቹ የትልልቅ ጨዋታዎች ፐርፎርማንስም ጠቅላላ ፐርፎርማንሱ በጣም ጥሩ ነው። ኖርማሊ የጓርዲዮላ ቡድን በዚህ ጊዜ በጣም አደገኛ የሚሆንበት ጊዜ ነው። ሌላኛው ብሬንፎርድ ነው፣ የኬት አንድሪውስ ቡድን። ለእኔ ሜቢ አመቱ ኮከብ አሰልጣኝ ኬት አንድሪውስ ሳይሆን አይቀርም ከነበረን ኤክስፔክቴሽን አንጻር፣ ከለቀቁባቸው ተጫዋቾች ወሳኝነት አንጻር። እንዲያውም ባለፈው ሳምንት አቻ ተለያዩ እንጂ የበለጠ ወደ ቻምፒየንስ ሊግ ቦታ ሳይቀር የመጠጋት
እድል ያለው ከ20 በላይ ጎሎች ያስቆጠረ አጥቂ ያለው በጣም ጠንካራ ጠጣር የተከላካይ መስመር ያለው መልሶ ማጥቃት ልክ እንደ ማንቸስተር ሲቲ አይነት የሃይላይን ቡድን ማስቸገር የሚችል ቡድን ነው። ቦርንመዝም አሁን በፕሪሚየር ሊግ ካሉት ቡድኖች መካከል ለረጅም ጊዜ ጨዋታ ሳይሸነፍ የተጓዘው ቦርንመዝ 14 ጨዋታ የሎንገስት አንቢተን ራን የሚባለው ማለት ነው። የአስቶን ቪላን እንኳን መርሳት የሚሻል ይመስለኛል። አስቶን ቪላ 4ኛ ነው። በወረቀት ደረጃ ሲቲ ከሚገጥማቸው ቡድኖች መካከል ጠንከር እንዲል የምትጠብቀው አስቶን ቪላ ነው። ግን አስቶን ቪላም ቅድም ከአርሰናል ጋር ስለ ፓላስ ሳነሳ ያልኩትን ተመሳሳይ ነገር ማለት የሚቻል ይመስለኛል። ለምንድን ነው ይህንን የምለው? የፕሪሚየር ሊግ የ38ኛ ሳምንት ጨዋታ የሚደረገው የዩሮፓ ሊግ የፍጻሜ ጨዋታ ከተደረገ ከ4 ቀን በኋላ ነው። አሁን ባለው ሁኔታ አስቶን ቪላ ከሞላ ጎደል የቻምፒየንስ ሊግ ቦታውን አረጋግጧል። 4ኛ ላይ ነው ያለው። ኦልሞስት ሴኪውርድ ነው። ምክንያቱም የቼልሲን ፎርም እንደምናየው ስለሆነ ሌላ በጣም ለቻምፒየንስ ሊግ ቦታ የሚያሰጋ ቡድን ያለ ስለማይመስል ግን ከ4 ቀን በኋላ ነው የሚደረገው የሊጉ የመጨረሻ ጨዋታ። አሁን ምን ይሆናል? በሁለቱም ሁኔታ ውስጥ ሃንጎቨር ውስጥ ነው የምትሆኝ። አሁን ፋይናል ከደረሰ ነው ከኖቲንጋም ፎረስት ጋር የሚጫወተው ሰው ቀላል ጨዋታ አይደለም። የዩሮፓ ሊግ የሴሚ ፋይናል ጨዋታ ሁለቱ የእንግሊዝ ቡድኖች እርስ በርስ ነው የሚገናኙት። ካሸነፈና ካለፈ ኦፍኮርስ እንዲያሸነፈ ትጠብቅ ያለች ከሁለቱ ቡድኖች የተሻለው ቡድን ኤሜሪም በዚህ ውድድር ላይ በጥሎ ማለፉ ጨዋታዎች ላይ ያላቸው ልምድ በጣም ኤክስቴንሲቭ ስለሆነ ፋይናል ከደረሰ ያንን የፍጻሜ ጨዋታ ቢያሸንፍም በማሸነፍ ሙቀት ምክንያት የሚመጣ ሃንጎቨር አለ፣ ቢሸነፍም በመሸነፍ ምክንያት የሚመጣ የድባቴ ሃንጎቨር አለ። ወደ ሲቲ ሜዳ ሲሄድ ፖቴንሻሊ ጠንካራ ቡድን ቢሆንም አንድ የሚጫወትበት አላማ የለውም። ከሞላ ጎደል የቻምፒየንስ ሊግ ቦታን ያረጋግጣል ብለን ስለምንጠብቅ ከዛ በኋላ በተቀሩት ጨዋታዎች በጣም ድራማ የሆነ መፍረስ ካላጋጠመው በስተቀር 1-2 ድሎች የቻምፒየንስ ሊግ ቦታን ያረጋግጡለታል። ከዚህ በኋላ ከተቀሩት 5 ጨዋታዎች ሁለተኛ፣ ከዛ የዩሮፓ ሊግ የፍጻሜ ጨዋታ ከቀናት በኋላ የሚደረግ ጨዋታ ነው። ለማንኛውም ግን ሁለቱም ቡድኖች 5 ጨዋታዎች አሏቸው። 5 ድሎች ብቻ ግን አይበቋቸውም። እነዚህን ጨዋታዎች የሚያሸንፉባቸው ውጤቶች አንዳቸው ከአንዳቸው የበላይ ለመሆን በጣም ወሳኞች ሊሆኑ ይችላሉ። አርሰናልን በተመለከተ ስለሆነ ዛሬ የምናነሳው አንዳንድ ሜዳ ውስጥ ምን አይነት ቡድን ልናይ እንችላለን ወይ አርቴታ ምን ሊያደርግ ይችላል በተቀሩት ሳምንታት፣ በተለይ ደግሞ ማጥቃቱን ፐርፌክት ከማድረግ አንጻር የተሻለ ከማድረግ አንጻር የበለጠ ክሬቲቭ እንዲሆን የበለጠ ጎሎች እንዲያስቆጥር የበለጠ የተሻለ የጎል ልዩነት እንዲኖረው ለማድረግ ምን ነገሮች ማድረግ ይገባው ይሆናል የሚለውን እናነሳለን። ግን ለእኔ ከሁሉ በላይ በጣም ወሳኝ የሆነው ነገር የኢሞሽናል ኤሌመንት ነው። በአርሰናልን በተመለከተ በጣም ትልቅ የስሜት መናወጥ እንዳለ ስቴዲየም ውስጥ ማስተዋል ይቻላል። ትላንትና ስለ ታይለር አዳምስ ስለ ቦርንመዝ አሜሪካዊ አማካይ ስናገር የነበረው የተጋጣሚ ቡድን ተጫዋቾች ሳይቀሩ የሚያስተውሉት የተመልካች በስሜት መወጠር አለ። ያ ደግሞ ከጥቂት ደቂቃዎች በኋላ ተጫዋቾቹ ላይ መጋባት ይጀምራል እና የአርሰናል ተጫዋቾች ኬፕብል ተጫዋቾች ናቸው። ቀላል ፓስ ማቀበል የሚችሉ የትልቅ ቡድን ተጫዋቾች ናቸው። አመቱ ሙሉ ፕሪሚየር ሊግ ሲመራ የቆየ ቡድን ተጫዋቾች ናቸው። የትልቅ ብሔራዊ ቡድን ተጫዋቾች ናቸው። ብዙ ሚሊዮን የፈሰሰባቸው ብዙ ሚሊዮን እንዲፈስባቸው ምክንያት የሆነ ክህሎት ያላቸው ተጫዋቾች ናቸው። ግን አእምሮን የሚቆጣጠር የጫና ስሜት የሚመጣ ከሆነ ቀላል የ3 ሜትር ፓስ ይወሳሰባል ማለት ነው። ያ ደግሞ ጉዳይ አመቱን ሙሉ በተለይ ከሁለተኛው የውድድር ዘመን አጋማሽ በኋላ ሲስተዋል የቆየ ነው። ምርጥ ቡድን መሆኑ እየታወቀ ያለ ምክንያት ይህንን ያህል ጊዜ ፕሪሚየር ሊግ አትመሪ። ጥሩ ቡድን ሳትሆኚ ፕሪሚየር ሊግ አትመሪ። መቼስ ጥሩ ቡድን ሳትሆኚ የቻምፒየንስ ሊግ ግማሽ ፍጻሜ አትደርሺም። ጥሩ ቡድን ሳትሆኚ የሊግ ካፕ ፍጻሜ አትደርሺም። ምንም ማብራራት አይጠበቅብኝም። ባለፉት አመታት በወጥነት በከፍተኛ ደረጃ ሲፎካከር የቆየ ቡድን አንድ እርምጃ ብቻ የሚቀረው አንድ የመጨረሻውን እርምጃ ብቻ መራመድ የሚቀረው እንጂ ከዛ በስተቀር ግን በጣም ጥሩ ቡድን በጥሩ ኮች የሚደረግ ጥሩ ስብስብ ያለው ጥሩ ፕላን ያለው ፕላኑ በትክክል ኤግዚኪዩት በማድረግ አሁን ያለበት ቦታ ላይ የደረሰ ቡድን ግልጽ ነው። ተጫዋቾቹ ጥሩ ተጫዋቾች ናቸው። ያንን ለማድረግ ቤዚኩን ነገር ለማድረግ 3-4 ተጫዋች ይለፉ ማለት አይደለም። መሰረታዊ የሆነውን ነገር ለማድረግ እንዲቸግራቸው እንቅፋት የሚሆን የመጠበቅ ጫና አለ። የኤክስፔክቴሽን ወለድ ጫና አለ። ይህንን የተጋጣሚ ቡድን ተጫዋቾች ሳይቀሩ አስተውለነዋል። ስቴዲየም ውስጥ ያንን ኮሌክቲቭ አንዛይቲ አስተውለነዋል እስኪሉ ድረስ
ቀጥታ ከደጋፊው ነው የሚመጣው ማለት ብቻ አይደለም። ኦፍ ኮርስ ከተጫዋቾቹም ምንድነው ማሸነፍ መፍራት ነው የሚሉት። ማሸነፍ መፍራት ፊር ኦፍ ዊኒንግ ፊር ኦፍ ፌለር ነበር የሚባለው ፊር ኦፍ ዊኒንግ አይነት እና አሁን ሻምፒዮን የሚሆን ከሆነ ባለፉት 2 ጨዋታዎች በመሸነፉ ምክንያት የነበረውን ባፈር ያንን ቅንጦት አጥቶታል። አሁን አዲስ ሊግ ነው ከዚህ በኋላ ያለው አሰልጣኙ ከሲቲ ሽንፈት በኋላ። ለዚህ ነው አሁን በቃ ሁለቱም ቡድኖች እኩል እድል ነው ያላቸው። ስለዚህ ከዜሮ እንደመጀመር ነው። ከዚህ በፊት የነበረው ነገር ማተር አያረግም። ምክንያቱም ከዚህ በፊት በነበረ ነገር እስከዚህኛው ጨዋታ ድረስ አድቫንቴጅ ነበረን። አሁን ክሊር ነው፣ አድቫንቴጅ የሚባል ነገር የለውም ማንም ቡድን። ልክ የአዲስ ሊግ መጀመር ማለት ነው። ለእነዚህ 5 ጨዋታዎች የሚኖረን ማይንድ ሴት ነው የሚወስነው የሚል አስተያየት የሰጠው ለዚህ ነው። ግን ሻምፒዮን የሚሆን ከሆነም አርሰናል አሁን በኢዚ ዌይ አይደለም ሻምፒዮን የሚሆነው፣ በቀላል መንገድ አይደለም፣ በሃርድ ዌይ ነው ሻምፒዮን የሚሆነው። ስለዚህ የተወሳሰበ መንገድ ነው። የአንዳንዱ በቃ እኔ እንደምለው የሰልፍ ሳቦታዥ ነገር ነው። በአንዳንዶቹ ጊዜያት በቃ ብዙ እድል ነበረው ከዚህም በላይ የሆነ ሰሞን ከነበረው የ6 ነጥብ ወይ 9 ነጥብ ልዩነትም በላይ መፍጠር የሚችልባቸው በጣም ብዙ እድሎች በሲዝኑ በሙሉ በተለይ በሁለታዊ ውድድር ዘመን አጋማሽ ነበረው። ይሄኛው ማንቸስተር ሲቲ 100 ነጥብ ይዞ የጨረሰው ማንቸስተር ሲቲ 98 ነጥብ ይዞ የጨረሰው ማንቸስተር ሲቲ ሻምፒዮን ከሆነ 85 ነጥብ ይዞ ነው ሻምፒዮን የሚሆን። አይ ቲንክ አነስተኛው ነጥብ ነው በጓርዲዮላ አሰልጣኝነት የሊግ ሻምፒዮን ለመሆን 85 ነጥብ እርግጠኛ አይደለሁም፣ ግን ብዙ ጊዜ ከዛ በላይ 90 ነጥብን ስታንዳርድ አድርጎ የቆየ ቡድን ነው እና ብዙ ጊዜም ትራንዚሽን ላይ ያለ ቡድን ነው እንደዚህ እንላለን። ግን ተጫዋቾቹ ምን ያህል ሶሻል ሚዲያ ምናምን እንደሚያዩ አላቅም። የሞደርን ደጋፊ ባህሪም ብቻ ግን አይደለም የሚገርመው። የድሮ ብሎጎች ስክሪንሾቶች እያዩ ነበር። የዛሬ 25 ዓመት የዛሬ 22 ዓመት ምናምን አዲስ ነገር እኮ አይደለም እንደዚህ አይነት ኢሞሽናል ፕላሴቦ። የዛሬ 22 ዓመት 30% ቲየሪውን ቦክስ ያደርግ ነው የጨረሰው እዚህ ጨዋታ ላይ። አርሰናል በ50 ሚሊዮን በ60 ሚሊዮን ፓውንድ ቢሸጠው ጥሩ ነው የሚሉ ደጋፊዎች ነበሩ ያን ጊዜ። ያ ስሜት አዲስ ነገር አይደለም። በአርሰናል በ3 ዓመት ውስጥ 2 ጊዜ ሊግ ዋንጫ በወሰደበት፣ አንደኛውን ኢንቪንሲብል አንደኛውን ደብል ባሸነፈበት ጊዜም ሳይቀር ጥያቄ ነበር። ከአውሮፓ ቤስት ቡድኖች መካከል አንዱ በነበረበት ብቻ ሳይሆን ታንጀብል የስኬት ማሳያ ዋንጫዎች ያሸነፍ በነበረበትም ጊዜ ሳይቀር ልክ እንዳሁኑ የሶሻል ሚዲያ ዘመንም ሳይሆን ያኔ በነበረ አማራጭ በጣም ውስን ፌስቡክ የለም ምን የለም ያን ጊዜ ሌላ ዘመን ነው እንግዲህ፣ ግን ብሎጎች ነበሩ። ልክ እንዳሁኑ በስፋት ባይሆንም ደጋፊዎች ስሜቶቻቸውን የሚያንሸራሽሩባቸው ፕላትፎርሞች ነበሯቸው። ያኔም ነበር በጥሩ ጊዜ እንኳን አሁን ረጅም ጊዜ ዋንጫ ሳያሸንፍ የቆየ ፕሩቭ የማድረግ ኃላፊነት ያለበት በታሪክ የሚታወስበትን ሁኔታ የመወሰን ኃላፊነት ጫና ያለበት ቡድን ቀርቶ ያኔ ለማንም ምንም ፕሩቭ ማድረግ ማይጡ ያኔ እኮ የነበረው ጥያቄ በተከታታይ ዓመት ዋንጫ የፕሪሚየር ሊግ ባክ ቱ ባክ አልወሰደም፣ የቻምፒየንስ ሊግ አልወሰደም ተብሎ የሚተች ነው። በ3 ዓመት ውስጥ 2 ጊዜ ወስዷል፣ በ3 ዓመት ውስጥ 5 ዋንጫ ወስዷል ብትይ በቂ አልነበረበት። የክሪቲሲዝሙ ሁኔታ በጣም የተለየ የነበረበት። አሁን እያንዳንዱ ሽንፈት ልክ እንደ ተርሚናል ዲክላይን አለ አይደል? በቃ በጣም ድራማቲክ ነው። ከእያንዳንዱ ሽንፈት በኋላ ያለው ሪያክሽን፣ ከእያንዳንዱ መጥፎ ሳምንት በኋላ ያለው አስተያየት፣ ከእያንዳንዱ ሽንፈት በኋላ ያለው አስተያየት የምናወራው ስለ ቻምፒየንስ ሊግ ግማሽ ፍጻሜ ስላለ ቡድን ወይም ፕሪሚየር ሊጉን እየመራ እስከ ትላንትና ድረስ ፕሪሚየር ሊጉን እየመራ ስለነበረ ቡድን አይመስልም። አመቱ ሙሉ ፕሪሚየር ሊግ እየመራ ቡድን ስለዛ መናወራ አይመስልም። አንዳንድ ጊዜ የሚባለው ነገር ለምንድነው ይሄ የሚሆነው? ግን ምን ይባላል መሰለሽ፣ ስኬት የስሜት ቋንቋን ይለውጠዋል ይባላል። የደጋፊን የስሜት ቋንቋ ይለውጠዋል። ከአመታት በፊት ረጅም ጊዜም አይደለም ከጥቂት አመታት በፊት አርሰናል ይጫወት የነበረው ሬሌቫንት ለመሆኑ እንደገና ለቻምፒየንስ ሊግ ሬሌቫንት ለእንግሊዝ ሚዲያ ለኮንቨርሴሽን የሚመጥን ቡድን ለመሆን ነበር ይጫወት የነበረው። የሚመጥን ቡድን መሆን አቅቶት ነበር። 8ኛ ምናምን የሆነ የሚጨርስ ቡድን ነበር። ከዋንጫዎች በጣም ሩቅ ነበር። ከዛ ሰክሰስፉል መሆን ስትጀምሪ ግን ወይም ለትልልቆቹ ዋንጫዎች ስትቃረቢ ሬሌቫንት ስትሆኝ ግን እያንዳንዷ ትንሽ እንቅፋት እንደጠቀስኩት ልክ እንደ ምጽአት ቀን ነው የምትፈራው። ትዕግስትም እያጣ ይመጣል ስታንዳርዱ ከፍ በሚልበት ጊዜ። አይተሽ እንደሆን ማንቸስተር ሲቲ 3-4 ጨዋታዎች ላይ ማሸነፍ ሲያቅተው እኔ መማያቸው የማንቸስተር ሲቲ
17 ዋንጫ ያሸነፈ 17 ዋንጫ ያሸነፈላቸውን አሰልጣኝ አይ አሁን ይበቃል የሚሉ ደጋፊዎች አያሉ። የማንቸስተር ሲቲ ደጋፊዎች 3-4 ጨዋታ ይሸነፍ ማንቸስተር ሲቲ ለምን ስታንዳርድ በጣም ከፍተኛ ደረጃ ላይ በሚደርስበት ጊዜ ሊያውም እንደ ሲቲ አይነት ደግሞ የዋንጫ ማሸነፊያ ማሽን ሲሆን ልክ እንደ ጓርዲዮላ አይነት ሜቢ ከታሪክ የምንጊዜም ታላላቅ አሰልጣኞች ሜቢም ሳይሆን በእርግጠኝነት ከምንጊዜም ታላላቅ አሰልጣኞች መካከል አንዱ የሆነው ሰው ላይ ሳይቀር ከፍተኛ ባይሆንም ጉርምርምታ የሚያሰሙ ሰዎች ትሰሚያለሽ። ስታንዳርዱ ከፍተኛ ሲሆን ትዕግስት እያነሰ ይመጣል። ስለዚህ ስለ አርሰናልም ስናወራ ባለፉት 3-4 ዓመታት በመደበኝነት ለዋንጫ የሚፎካከር በመደበኝነት በቻምፒየንስ ሊግ የመጨረሻዎቹ ምዕራፎች ላይ የሚደርስ ቡድን በመሆኑ ምክንያት እያንዳንዱ ሽንፈት ወይም እያንዳንዱ 2 ወይ 3 ሽንፈት በሰፊው ፕሪዝም አይደለም የሚታየው፣ ሰፋ ባለው እይታ አይደለም የሚታየው፣ በጣም ፋታሊስቲክ ነው የሚል እንደዚህ አይነት አስተያየት ነው የሚሰጠው። ለዛ ነው አንዳንድ ጊዜ ሚዲያውም የሚገረመው። ለምን እንደዚህ አይነት ስሜት እንደሚኖር እረዳለሁ። ለምን እንደዚህ አይነት ስሜት ደጋፊዎች እንደሚኖራቸው እረዳለሁ። ግን ያ ለአርሰናል ተጫዋቾች ሳይኮሎጂካል ይሆናል። እኔ ከቴክኒካልም ከታክቲካልም ከፊዚካልም በላይ ሳይኮሎጂካል ፈተና ነው አርሰናል ያለበት ምለው ለዚህ ነው። እና ቀላሉ ነገር ማድረግ ያቅታቸዋል፣ ቀላል ኳስ መቆጣጠር ያቅታቸዋል፣ ቀላል ፓስ ማቀበል ያቅታቸዋል። ማጥቃቱ ደመነፍስን መከተል ኢንስቲንክት መከተል ያቆምና ሄዚቴሽን ማመንታት ይበዛዋል። ታያለሽ የአርሰናል ተጫዋቾች ሲያስቡ ኦቶማቲክ አይሆንም። ብዙ ሰዓት የምታስበ ከኳስ ጋር ድሪብል ላድርግ፣ ፓስ ላድርግ፣ ወደፊት ላቀብል፣ ወደ ጎን ላቀብል፣ ሪሳይክል ላድርገው፣ ሄዚቴሽን ይሆናል። ምክንያቱም ከዛ የስነ ልቦና ሸክም ጋር ነው የሚጫወቱት። ፕሬሸር የፈለገ ተሰጥኦ ቢኖርሽ አንዳንድ ጊዜ አማካይ ተጫዋች ያስመስላል። በጣም ከፍ ያለ ስታንዳርድ ያለው ተጫዋችም ቢሆን አማካይ ተጫዋች ያስመስለዋል። አእምሮ ይጫወታል። እግር አይደለም የሚጫወተው። እግር አይደለም ጫና የሚሰማው አእምሮ ነው። ግን በአእምሮና በአካል መካከል ያለው ትስስር ደግሞ ቀጥተኛ ነው። እንደ ማንኛውም ሰው ማለት ነው። አንድ ሰው ከፍተኛ ቴንሽን የሚሰማው ከሆነ ጥሩ ፈተና ይሰራል። ፈተና ላይ ጥሩ ውጤት ያመጣል። ሪላክስድ ከሆነ ያመጣል። ልክ እንደዛ ማለት ለማንኛውም ተማሪ እንደሚሰራው። አሁን የቦርንመዙ ጨዋታ ላይ የምታየው እሱን ነው። ቦርንመዝ አይኖ ጥሩ ቡድን ነው። አምናም አርሰናልን በአርሰናል ሜዳ መጥቶ አሸንፎታል። አርሰናል እንደዚህ ያልነበረም አምና ከአምናው በተመሳሳይ ጊዜ ከነበረው በ12 ነጥብ የተሻለ ነው፣ በ4 ጨዋታ የተሻለ ነው። ኦኬ ግን ስቲል ትልልቅ ቡድኖችን ሲያሸንፍ አይተን እናውቃለን። የቦርንመዝን ክሬዲት ማሳነሴ አይደለም፣ ግን የሚጫወቱበትን መንገድ ስታይ የታሰረ ኢንሂቢትድ የሆነ ቡድን እንደሆነ ማየት ትችላለች። አሁን በእነዚህ 5 ጨዋታዎች ላይ የሚኖራቸው የስነ ልቦና ሁኔታ በጣም ወሳኝ ነው። የፈለገ የነጠረ ታክቲክ ቢኖር የፈለገ ክህሎት ቢኖራቸው ያ በጣም ወሳኝ ነው። አያለው አመቱን ሙሉ ይታይ ነበር፣ በብዙ ጨዋታዎች ላይ ይታይ ነበር። አሁን ይሄን ደጋፊውን ጥፋተኛ ለማድረግ ሳይሆን ደጋፊውም እንደዛ እንዲሰማ የሆነበት ምክንያት አለ። አንደኛ ስታንዳርዱ ከፍ ይላል፣ እየቀረቡ ነው ለዋንጫ እና ተደጋጋሚ ዲስአፖይንትመንት አለ። ማታገኙ ከሆነማ በቃ አንዳንድ ክለቦች ውስጥ ያሉ ደጋፊዎች ኤክስፔክቴሽናቸው ለምሳሌ ዝቅ የሚልበት ጊዜ አለ፣ ያ ቡድን አስቸጋሪ ጊዜ በሚያሳልፍበት ጊዜ። ስለዚህ እያንዳንዱን ሽንፈት እንደ ካታሊስቲክ አይደለም የምታየው። አሁን ለምሳሌ ቼልሲ ካለፉት 4 ሲዝኖች በ3ቱ ቻምፒየንስ ሊግ አልተሳተፈም። ዌል ከ2017 በኋላ ለዋንጫም አልተፎካከረም። ለነገሩ ለፕሪሚየር ሊግ ዋንጫ ለ8 ለ9 ወር ለ10 ሲዝን ለዋንጫ አልተፎካከረም። ጭራሽ ተፎካካሪ የነበረበት ሲዝን አልነበረም። በመሀል ቻምፒየንስ ሊግ አሸንፏል። አዎ ግን ለምሳሌ 12ኛ ሆኖ በጨረሰበት ሲዝን ቀጥሎ የሚመጣው ሽንፈት በቃ የዛ ሲዝን ትሬንድ ነው የሚሆን እንጂ ካታሊስቲክ አይሆንም። ለዋንጫ እየተፎካከሩ በሚሆኑበት ጊዜ ግን ሽንፈቱ እንደዛ አይደለም። ለስኬት በተጠጋሽ ቁጥር ያለው ሪያክሽን በጣም ከፍተኛ ሪያክሽን እና እያንዳንዱን ጨዋታ የማሸነፍ ጫና ውስጥ ትሆኛለሽ እና ይህንን የስነ ልቦና ሁኔታ መፋለም አለባቸው። እንዴት እንደሚያደርጉት አላቅም፣ ግን በእነዚህ ጨዋታዎች ላይ የመጀመሪያው 10-15 ደቂቃ ጥሩ ላይሆን ይችላል። ለምሳሌ ከኒውካስል ጋር ለዛ እንዴት ነው ሪያክት የምታደርገው? እግር ኳስ ነው ይሄ።
በቃ የሆነ ማሽን አይደለም የሚጫወተው። ሰዎች ስህተት ይሰራሉ። ሰው ስህተት የሚሰራ ፍጥረት ነው። ሰው ስህተት ባይሰራ ኖሮ ምንድነው በእርሳስ አናት ላይ ላጲስ ማድረግ አያስፈልገውም ነበር ይባላል። ስለሚሳሳት የግድ ስህተቱን አጥፍቶ ያርማል። ሂውማን ነው። ለዛ እንዴት ነው ለዛ ሂውማን ኤክስፒሪየንስ እንዴት ነው መልስ የምትሰጪው የሚለው በጣም ወሳኝ ነው። በእነዚህ ሁሉ ጨዋታዎች ሊስተዋል የሚችል ነጥብ ነው። ይሄ ሳይኮሎጂካል በርደን ነው። የማሸነፍ ግዴታ አለብሽ እና የማሸነፍ ታሪክ ደግሞ የለም በብዙዎቹ ተጫዋቾች በኩል። ብዙዎቹም በ22 ዓመታቸው በ23 ዓመታቸው የመጡ ብዙ ተጫዋቾች አሉ። አንዳንዶቹ እነ ሳካ፣ እነ ሳሊባ፣ ኢቨን ጋብርኤል፣ ኦዴጋርድ፣ ሌሎቹም አብዛኞቹ ተጫዋቾች በልጅነታቸው ወደ ቡድኑ የመጡ ናቸው። አንዳንዶቹ በአርሰናል የአካዳሚ ሲስተም ውስጥም ያደጉ ተጫዋቾች አሉ። ብዙ ተጫዋቾች የተወሰኑ ተጫዋቾች ናቸው የማሸነፍ እንደዚህ አይነት ከፍ ያለ ጫና ባለበት ወቅት ያንን ጫና የተቋቁሞ የማለፍ ልምድ ያላቸው ተጫዋቾች በጣም ጥቂት ናቸው። ስለዚህ ለእኔ በጣም ወሳኝ የሆነው ነገር በእነዚህ 5 ጨዋታዎች የአርሰናል የስሜት ሁኔታ እንዴት ይሆናል የሚለው በጣም አስፈላጊ ነው። እንቀጥላለን። አድማጮቻችን ቆይታችሁን አራዳ ኤፍ ኤም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። የአርሰናልን ጉዳይ ያነሳን ነው የምንገኘው። ለዋንጫ ሊያቀርቡት ወይም ሊያርቁት የሚችሉት 5 ጨዋታዎች ከፊቱ ይቀራሉ። እነዚህን ጉዳዮች የተመለከትን ነው። አዎ ልክ ነው። ቅድም ከስሜት አንጻር በእነዚህ ጨዋታዎች ላይ ምን አይነት ስሜት ይኖራል እሱ በጣም አስፈላጊ ነገር ነው። ምክንያቱም ቴክኒካዊ ችግር ብዙ ያለበት ቡድን ባለመሆኑ ምክንያት በቅርብ ጊዜ የማንቸስተር ሲቲ ጨዋታ ለአርሰናል ደጋፊዎች አንዳንድ ጊዜ አሸንፈሽ የሚኖርሽ ጥያቄ አለ ተሸንፈሽ ከሚኖርሽ ጥያቄ ይልቅ። ቡድኑ በቀደም ተሸንፎም ጭምር የአርሰናል ደጋፊዎች አዝነዋል ቡድኑ በመሸነፉ ምክንያት። ግን በአንዳንድ ጨዋታዎች ላይ ለምሳሌ ከብሬንፎርድ ጨዋታ በኋላ ከቦርንመዝ ጨዋታ በኋላ ባለፈው ወይም ከማንቸስተር ዩናይትድ ሽንፈት በኋላ ወይም ከወልቭስ አቻ በኋላ አለ አይደለም ልክ በጣም መጥፎ ደግሞ የተጫወተባቸው ጨዋታዎች ነበሩ። አብዛኞቹ በ2026 የተደረጉ ጨዋታዎች ናቸው። እኔ የሊቨርፑልንም ጨዋታ የሁለተኛ አጋማሽ ፐርፎርማንስ ደግመዋለሁ። ደጋሚ ያንንም ጨዋታ በጣም እንደ መጥፎ ፐርፎርማንስ ለመቆጥሩ እንደ መጥፎ የማጥቃት ፐርፎርማንስ በተለይ ግን የብሬንፎርድ፣ የቦርንመዝ፣ የሊቨርፑል፣ የማንቸስተር ዩናይትድ ኢቭን የብራይተን ያሸነፉበት የብራይተን ጨዋታ ነበር አይደለም እሱም ሳይቀር እና እነዚህ አይነት ሽንፈቶች ውጤቶቹ ምንም ቢሆኑ ግን ፐርፎርማንሶቹ በተለይ የአርሰናል ደጋፊዎችን ሀሳብ ላይ የሚጥሉ ደጋፊዎች ነበሩ። በቀደሙ ጨዋታ ላይ በፈር አልነበራቸውም። ትልቁ ችግር የነበረው እሱ ነው። በፈር ስል የባለፈውን ጨዋታ ቢሸነፉም ብዙ አደጋ እንዳይመጣ ማድረግ የሚችሉበት እድል ነበራቸው። የቦርንመዙን ጨዋታ አሸንፈው ቢሆን ኖሮ ቢያንስ ሲቲ ተስተካካዩን ጨዋታ እንኳ ቢያሸንፍ የ3 ነጥብ ጋፕ ይዘው መቆየት ይችሉ ነበር። 5 ጨዋታ በቀረው ጊዜ 3 ነጥብ የአንድ ጨዋታ አድቫንቴጅ በጣም ጠቃሚ አድቫንቴጅ ሊሆን ይችል ነበር። ግን ከሌሎቹ ጨዋታዎች የሚሻለው ፐርፎርማንሱ ግን ነበር። በሌሎቹ ጨዋታዎች ካየነው አንጻር በጣም የተሻሻለ ፐርፎርማንስ ነበር። ሌሎቹ በቫሪያንስ ላይ የተመሰረቱ ናቸው። በቃ በአንድ የቆመ ኳስ መቆጠርና አለመቆጠር ላይ፣ በአንድ ተጋጣሚ ቡድን ስህተት መስራት አለመመስረት ላይ የሚመሰረቱ ፐርፎርማንሶች ነው። የመጀመሪያው የውድድር ዘመን አጋማሽ እንደዛ አልነበረም። ሁለተኛው የውድድር ዘመን አጋማሽ ግን እንደዛ አይነት ይሄ እንግዲህ ቀጥታ ከአእምሮ ጋር ወይ ከጉዳቶቹ ጋር ወይ ከምን ጋር የተገናኘ እንደሆነ አላቅም። ፐርፎርማንስ ችግር የለም ማለት አይደለም። ሁሉም ነገር የአእምሮ ጉዳይ ብቻ ነው ማለቴም አይደለም። ሌሉ ቴክኒካዊ ጉዳዮች አሉ። በተቀሩት ጨዋታዎች አይ ቲንክ በአርቴታ ላይ ያለው ትልቅ ኃላፊነት ማሸነፍ ብቻ ሳይሆን በጥሩ ውጤት ማሸነፍ በጣም አስፈላጊ ስለሆነ ቡድኑ እንዴት ነው የሚጫወተው የሚለው ነው። አርቴታ ሁሉንም ነገር ኮንትሮል ማድረግ የሚፈልግ አሰልጣኝ ነው እና አንዳንድ ጊዜ ያንን የቡድኑን የማጥቃት ፍላጎት የማጥቃት አቅም ሲቀንሰው እናያለን። ስህተት ላለመስራት ባለ ጥንቃቄ፣ በማርጅኖች ለመጫወት ባለ ጥንቃቄ ምክንያት አንዳንድ ጊዜ የአርሰናል ማጥቃት ሲወሰን ታየዋለሽ፣ ኢንሂቢትድ ሲሆን ታየዋለሽ፣ ሲታሰር ታየዋለሽ። እኔ የበለጠ ሉዝ ይሆናል የሚል ግምት ነበረኝ በዚህ ውድድር ዘመን። ያመጣቸው ተጫዋቾች ካራክተሪስቲክስ ደግሞ ያንን አይነት ለቀቅ ማለት የሚፈልግ አይነት አጫዋች የሚፈልጉ ናቸው የመጡ ተጫዋቾች በሙሉ። ኤዜም፣ ማድዌኬም፣ ዮኬሬስም እንዲህ አይነት የበለጠ ኬኦቲክ ኔቸር ያለው ጨዋታ የሚመቻቸው ተጫዋቾች ናቸው። በተቀሩት 5 ጨዋታዎች ግን ባላንሱን ሳይሰጥ ግን የበለጠ የሚያጠቃ ቡድን እንዴት መስራት ይችላል የሚለው በጣም ወሳኝ ነው። ሚኬል አርቴታ ላይ እንግዲህ መቼስ ማናችንም ተነስተን ከሱ የተሻለ የእግር ኳስ አረዳዳለን ልንል አንችልም። ማለት በጣም ትልቅ
አሰልጣኝ ነው። ትልቅ የተጫዋችነት ታሪክ የነበረው ነው። ከትልልቅ አሰልጣኞች ጋር የመስራት ታሪክ የነበረው ነው። የጓርዲዮላ ምክትል አሰልጣኝ የነበረ ነው። በ15 ዓመቱ የባርሴሎና ትምህርት ቤት ውስጥ የገባ ነው። የባርሴሎናን ትምህርት የቀመሰን ሰው ይህንን አይነት ጀርኒ የነበረውን ሰው ይህንን ተሳስተሃል ለማለት ችግር ይሆናል። የሆነ አይነት የተለየ አስተሳሰብ ቢኖረው እንጂ ለምሳሌ እኔ የላይን አፕ ባላንስ ችግር አለበት ቡድኑ። በነገራችን ላይ ቅድም የቀሩትን ጨዋታዎች እንጠቅስ። ኦልሞስት ሁሉም ቡድኖች በሎ ብሎክ ነው አርሰናልን የሚገጥሙት። ሁሉም ቡድኖች በሎ ብሎክ ነው የሚገጥሙት። እንደዚህ አይነት ቡድኖችን በምትገጥሚበት ጊዜ ያንቺ 11 ምን አይነት መሆን አለበት? ለእንደዚህ አይነት በጥልቅ መከላከል ለሚከላከሉ ቡድኖች ሶስቱም በኤምሬትስ የሚደረጉ ናቸው። ስለዚህ ብዙ ጊዜ ቦርንመዝ ያደረገውን በድፍረት ለማድረግ የሚሞክሩ ቡድኖች ጥቂት ናቸው። ምክንያቱም ቦርንመዝ ሊከላከል አይደለም የሚመጣው፣ ፕሬስ ሊያደርግ ሀይ ላይ የአርሰናል ሜዳ ላይ መጥቶ ፕሬስ ሊያደርግ፣ ኳስ ዶሚኔት ሊያደርግ፣ ሊያጠቃ ነው የመጣው። ብዙ ጊዜ አያደርጉም ቡድኖች እንደዚህ ወደ ትልልቅ ስቴዲየሞች ወደ ትልልቅ ቡድኖች በሚሄዱበት ጊዜ። እሱ አልፎ አልፎ የሚሆን አኖማሊ ነው። እንዲያውም በተለይ ከዚህ የውድድር ዘመን አንጻር ለየት ያለ ነው። የተቀሩትን ቡድኖች ግን በሙሉ በዛ አይነት በሎ ብሎክ መጫወትን መርጠው እንደሚመጡ ከሞላ ጎደል እርግጠኛ መሆን ትችላለች። ባሉበትም ሁኔታ እንደዚህ አይነት ጨዋታዎች ላይ የሚኖር የተጋጣሚ ቡድንንም የአጫወት ተፈጥሮ ባህሪ በመውሰድ ከእንደዚህ አይነት ቡድኖች ጋር ስትጫወች ወይም ስፔስ በማይኖርበት ጨዋታ ላይ ከጀርባ የተጋጣሚ ቡድን ስፔስ በማይኖርበት ጨዋታ ማድዌኬን፣ ዮኬሬስን፣ ማርቲኔሊን አንድ ላይ ማጫወት ከባድ ስህተት ነው የሚሆነው። ብዙ ጊዜ ደግሞ አንስተነዋል ይሄንን። አንደኛ ምንም አይነት ስፔስ ይኖር ለነገሩ ሶስቱም ሯጮች በመሆናቸው ምክንያት ያ ቴክኒካል ጥራት ይጎድለዋል ቡድኑ። ከፊት ኳስ ይዞ መስከን፣ ፓስ መስጠት፣ አንድ ሁለት መጫወት፣ ኦቨርሎድ መፍጠር የሚችል ተጫዋች ከሌለ በስተቀር ሁሉም የፍጥነት ተጫዋቾች ሲሆኑና ሶስቱን አንድ ላይ የምታጣምሪያቸው ከሆነ በተለይ ቦርንመዝ ጨዋታ ላይ ደግሞ ከኋላቸው ሃቨርትዝ ነው ነበር። ኤዜ ወይም ኦደጋርድ ቢሆን አንድ ነገር ነው። የበለጠ ቴክኒካል ሴኩሪቲ ያላቸው 8 ቁጥሮች ወይም 10 ቁጥሮች ስለሆኑ ሃቨርትዝ ኖሮ ከዛ ደግሞ ምን አስባለሁ እኔ ብዙ ጊዜ እነዚህ ሶስት ተጫዋቾች አንድ ላይ ይጀምራሉ። አላቅም ከዚህ በኋላ ምን ያህል ጨዋታ እንደሚጀምሩ፣ ግን ሲጀምሩ አይተናል። ለእኔ አሁን ይሄ ችግር ነው። ብዙ ጊዜ አንስተነዋለም። ተመሳሳይ ዝንባሌ ያላቸውን ተጫዋቾች፣ ተመሳሳይ ጨዋታ ባህር ያላቸውን ተጫዋቾች፣ የሚገመቱ ተጫዋቾችን አንድ ላይ ያደርጋል። ሯጭ የበለጠ ሀሰተኛ 9 ቁጥር ባህር ያለው አጥቂ፣ የበለጠ የቦልቱ ፊት ተጫዋች ለምሳሌ ጥሩ ጥምረት ሊሆን ይችላል። ወይ ሁለቱ ሯጮች ግን አንደኛው የበለጠ ቴክኒካል ተጫዋች ቢሆን አንድ ነገር ነው። ግን ሶስቱም አንድ ላይ ሲሆኑ ግን ብዙ ጊዜ አልሰራም ብቻ ሳይሆን አርሰናል ከ9 ጨዋታ 4ቱን ጨዋታ ብቻ ነው ያሸነፈው። በሌሎችም ብዙ መለኪያዎች በሚያስቆጠራቸው ጎሎች፣ በሚያደርጋቸው ሙከራዎች፣ በሚያደርጋቸው ኢላማቸውን የጠበቁ ሙከራዎች፣ በሚያስመዘግበው ኤክስጂ፣ በጨዋታ በሚፈጥራቸው ትልልቅ እድሎች በሙሉ ይወርዳል። እነዚህን ተጫዋቾች አንድ ላይ በሚያሰልፍበት ጊዜ ካሸነፏቸው ጨዋታዎች መካከል አንደኛው ቦርንመዝን በመጀመሪያው ዙር በቦርንመዝ ሜዳ ያሸነፉበት ነው። ለምሳሌ እዛ ጨዋታ ላይ በጋራ ተጫወቱ። ልክ ነው፣ በሬከርዳቸው ላይ አሸንፈዋል ታያለሽ። በጋራ ግን 3 ሙከራ ነው ያደረጉት እዛ ጨዋታ ላይ። ሁለቱ ተጫዋቾች 60ኛው ደቂቃ ላይ ወጥተዋል። የጀመሩበትና ቡድኑ አሸንፎበታል የሚባለው ጨዋታ ሳይቀር በእነሱ ኮንትሪቢሽን ምክንያት አይደለም ያሸነፈው። ተጫዋቾቹን በግል መጥፎ ናቸው እያልኩ አይደለም፣ ግን አንድ ላይ ሲጣመሩ ግን ችግር ነው። እሱ ብቻ ሳይሆን አንደኛ የቴክኒክ ጥራቱ በጣም ይወርዳል። በላይኛ የሜዳ ክፍል ኳስ ይዞ ሜንቴን ማድረግ ያስቸግራል። ጥሩ የቦል ሪሴፕሽኒስት አይደሉም። ለምሳሌ ኦደጋርድ በዚህ የፕሪሚየር ሊግ ማን ነው ሳካ አንደኛ ነው በፕሪሚየር ሊግ 10 በየጨዋታው 10.1 ሪሴፕሽን አለ። እላይ እንድትጫወች ያግዝሻል። ኳስ ይዞ መቆየት ይችላል። የፍጥነት ተጫዋች ብቻ አይደለም፣ ቴክኒካዊ ችሎታ እንዲህ ወርዶም ሳይቀር አርሰናል ላይ እንዲጫወት ማድረግ ይችላል። የተጋጣሚ ቡድን 30 ሜትር ላይ እንዲጫወት ማድረግ ይችላል። ችግሩ እነዚህ አንድ ላይ ሲጫወቱ ያ አይነት ኳስ ይዞ የመቆየት ባህር የላቸውም። የፍጥነት ምናልባት የድሪብሊንግ የተጋጣሚ ቡድን ጀርባ የማጥቃት ችሎታ ነው ያላቸው። እዚህ ላይ ጋብርኤል አለ፣ እዚህ ላይ ኢንካፔ ያለ። ሁለቱ ከአራቱ ተከላካዮች ሁለቱ ደግሞ ጥሩ ተከላካዮች ናቸው በጣም ግን የቦል ሴኩሪቲ ችግር አለባቸው ሁለቱ። በቀኝ በኩል ቲምበር ሲሰለፍ እና ሳሊባ በቀኝ በኩል ያሉት ሁለቱ የመሀል ተከላካዮች የቀኝ የመሀል ተከላካይ የቀኝ መስመር ተከላካይ ፉልባክ የሚባሉትን ከወሰድን የበለጠ ቴክኒካል ተጫዋቾች ናቸው። ኢንካፒዬና ጋብርኤል አንድ ላይ በሚሆኑበት ጊዜ ግን ሁለቱም በራሳቸው መንገድ በጣም ጠንካራ የሆኑበት ጎን ቢኖራቸው ግን የኳስ ማስትሪ የቴክኒክ ችሎታቸው ግን ውስን። ስለዚህ ምን ይሆናል ማለት ነው? ቅድም ያልኳቸው 3 ተጫዋቾች ከፊት፣ እነዚህ 2 ተጫዋቾች ከ5ቱ ተጫዋቾች ከ10ሩ ተጫዋቾች ከአውትፊልድ ተጫዋቾች 5ቱ
ቴክኒሻኖች አይደሉም ማለት ነው። ኳስ ይዘሽ መቆየት አትችይም እንደዛ የሚሆን ከሆነ፣ እላይ መጫወት አትችይም እንደዛ ከሆነ፣ ፕሬስ የመደረግ አደጋ ውስጥ ትገቢያለሽ። አሁን አንዳንድ ቡድኖች ምን ያደርጋሉ? ሲቲም ባለፈው ሲያደርግ እንደነበረው፣ ቦርንመዝ ባለፈው ሲያደርግ እንደነበረው የአርሰናል የግራውን ክፍል ብቻ ለይተው ኳስ ወደ ጋብርኤል አቅጣጫ እንዲሄድ አድርገው ነው የሁለተኛው ጎል ሲቆጠር ከሱ ነው ኳሱ የተቀመው፣ ከሱ ነው ሳይሆን የሱ የተሳሳተ ፓስ ነው። እንደዚህ ይደረጋሉ። ከመሀል ተከላካዮቹ መካከል በኳስ ቁጥጥር ጊዜ በቢልድ አፕ ጊዜ ሊሚትድ የሆነውን ተጫዋች ለይቶ ፕሬስ ማድረግ አለ እና አምስቱ ተጫዋቾች አንድ ላይ ሲሰለፉ ለምሳሌ የአርሰናል ቴክኒካዊ አቅም ይወርዳል ማለት ነው። ባላንስ ያስፈልጋል። በቴክኒክና በግሪት መካከል ባላንስ ያስፈልጋል። ጋብርኤል ኦፍ ኮርስ ሊነካ አይችልም ማለት የመጀመሪያ ተመራጭ የመሀል ተከላካይ ነው ብቻ ሳይሆን ባለፉት 2-3 ዓመታት ለእኔ በዓለም ላይ ካሉ ቤስት ተከላካዮች አንዱ ነበር። ሁለቱን ሳጥኖች ዶሚኔት የሚያደርግ ነው። መውጣት መውረድ ነበረው፣ ግን በወጥነት ጥሩ ሲጫወት የቆየ ተጫዋች ነው። ግን ማንኛውም ተጫዋች እንዳለበት አይነት ውስንነት ደግሞ አለበት። የሳሊባ አይነት ለምሳሌ የኳስ ምቾት የለውም። የሳሊባ አይነት ለምሳሌ ጫና ውስጥ ያለ መግባት፣ የኮምፖዠር ስክነት ምናምን ለምሳሌ የለውም። ያለው ብዙ ነገር አለ፣ የሌለውም ነገር አለ። ችግሩ እሱ ነው ማለት አይደለም። እኔ ፎርሙም ጥሩ አይመስለኝም በቅርብ ጊዜ፣ ግን የባለፈው የሲቲ ሁለቱም ጎሎች ላይ ነበረበት፣ እዛ ክራይም ሲም ውስጥ ነበረበት እና ግን እኔ የበለጠ ከቴክኒካዊ ጽንሰ ሀሳብ አንጻር ነው ይህን እያነሳው የነበረው። ሌላ የፕሬሲንግ ጉዳይ ነው። ባለፈው በሚያስገርም ሁኔታ አርሰናል በጣም ኃይለኛ የፕሬሲንግ የሲዝኑን ቤስት የፕሬሲንግ ፐርፎርማንስ ያሳየው ባለፈው ሳምንት ነው። ሲቲም እንደዚህ በዚህ ሲዝን ፕሬስ አልተደረገም። ቁጥሮች በሙሉ 485 ጊዜ ነው አርሰናል ፕሬስ ያደረገው አዘቲ የሚገርም የማይታመን ቁጥር ነው። በተለይ ደግሞ በዛ ጨዋታ ላይ እንደዚህ አይነት ድፍረት ይኖራል የሚል ግምት ስላልነበር አርቴታም ብዙ ጊዜ የበለጠ በጥንቃቄ ለመጫወት ስለሚሞክር፣ የበለጠ በዲፌንሲቭ ሼፕ ለመጫወት ስለሚሞክር እኔ የተቀሩት ጨዋታዎች ላይ እንደዛ ፕሬስ ማድረግ ይችላሉ ብዬ አላምነው። ምክንያቱም ፕሬስ እንድታደርጊ ያ ቡድን ከኋላ ቢልድ ማድረግ አለበት። በራሱ ሜዳ ኳስ ለመያዝ ፈቃደኛ መሆን አለበት። አምስቱን ቡድኖች ከአርሰናል ጋር ያደርጋሉ ብዬ አልገምትም። እንደ ዋና ፕላን ይጠቀሙበታል ብዬ አልገምትም። ስለዚህ ያ የሲቲው ጨዋታ ላይ እንደ ብሉ ፕሪንት የሚያገለግል አይመስለኝም። ሲቲ ከኋላ ጀምሮ እየተጫወተ ለመውጣት የሚሞክር ነው። የ60-65% የኳስ ቁጥጥር ቡድን ነው። ሊትራሊ ዌስትሃምን የኑኖ ኤስፒሪቶ ሳንቶን ቡድን አንድ ሙከራ አድርጎ አይደል የወጣው ከሲቲ ጋር በነበረው ጨዋታ። ለምሳሌ የመጨረሻው 30 ሜትር ላይ ነው ሲከላከል የቆዩ። አንድ ሙከራ አንድ ጎል አቻ ወጣ። ቫሪያንስ የሚባለው እንዲህ አይነቱ ነገር ነው። በአንድ በሆነ ነገር እንትን ያለች ግን ጭራሽ ፕሬስ አያደርግም። ትልልቅ ቡድኖች በርንሌ ጭራሽ ፕሬስ አያደርግም። ኒውካስል ያ ፖቴንሻል አለው፣ ግን ፕሬሲንግ ከሞቲቬሽን ጋር በቀጥታ ይገናኛል። የምትሮጪበት ምክንያት ያስፈልጋል። ኒውካስል አሁን እንደዛ አይነት ሁኔታ ውስጥ አይደለም እንጂ በጣም ጠንካራ የፕሬሲንግ ቡድን ነው፣ ግን እርግጠኛ አይደለሁም ያን እንደሚያደርጉ። ሌሎቹ ቡድኖች ግን በሎ ብሎክ ለመጫወት ነው የሚመጡት። የባለፈው ጨዋታ የአርሰናል ከሲቲ ጋር ያደረገውን አይነት ፕሬሲንግ በእነዚህ ቡድኖች ላይ መተግበር አይችልም። ስለዚህ የበለጠ ቴክኒካዊ አጫወት ያስፈልገዋል ማለት ነው። የበለጠ ያንን የሎ ብሎክ ቡድን ፔኔትሬት የሚያደርግበት አጫወት ያስፈልገዋል ማለት ነው። ለዚህ 2 ወይ 3 ተጫዋቾች በጣም ወሳኝ ናቸው። ሳካ የሚመለስ ከሆነ ኦፍኮርስ ያግዛሉ፣ የቲምበር የካላፊዮሪ የሚመጡ ከሆነ። ምክንያቱም ቅድም ከጠቀስኳቸው ተጫዋቾች አንጻር በቴክኒክ በጣም ከፍ ያለ ሲሊንግ ያላቸው ተጫዋቾች ስለሆኑ፣ ኦዴጋርድና ኤዜ ግን በተለይ በጣም አስፈላጊ ናቸው። የአርሰናል ሁለቱ ትልልቅ ቴክኒሽያኖች እነሱ ስለሆነ የሚመስሉኝ። ኦዴጋርድ በቀደም በተሟላ ፊትነስ ላይ እንኳ ሳይሆን ለቡድኑ እንዴት ቁጥጥር መጨመር እንደሚችል፣ እንዴት የጎል እድል መፍጠር እንደሚችል፣ እንዴት ቡድኑን ከኳስ ውጪ በፕሬሲንግ የቡድኑ የፕሬሲንግ መሪ እንደሆነ አየን። በዚህ ውድድር ዘመን ኦዴጋርድና ኤዜ አንድ ቦታ ሳይ 74 ደቂቃ ነው ሜዳ ውስጥ ረጅም ጊዜ አብረው የቆዩት። የበቀደሙ ጨዋታ ለመጀመሪያ ጊዜ 90 ደቂቃ አልተጫወቱም አብረው እስካሁን ድረስ። ኦዴጋርድ አምበል ነው። የአርሰናል ውዱ ፈራሚ ክረምት ላይ ኤዜ ነው። አሁን 5 ጨዋታ እየቀረው ሁለቱ ተጫዋቾች 90 ደቂቃ 90 ደቂቃ አብረው አልተጫወቱ። የሚያመጣውን ጉድለት ማሰብ ትችላለች። ከትላንት ከእሁዱ ጨዋታ በፊት 3 ጨዋታ ብቻ ነበር አብረው የጀመሩት። 43 30 ና 45 ደቂቃ ብቻ ነው አንድ ላይ የተጫወቱት። በቀደም ብቻ ኤዜ እስኪወጣ ድረስ የእሱ መውጣት በአንዳንድ የአርሰናል ደጋፊዎች በኩል ትችት እንዳስነሳ ቃሉ አሰልጣኙ ላይ። ግን ያ ጌም በአንድ ጨዋታ ኤዜና ኦዴጋርድ ረጅም ጊዜ የተጫወቱበት ጨዋታ ነው። ሜዳ ውስጥ አብረው አልነበሩም፣ ግን ሲሆን የሚሰጡትን ጥቅም አየን። ኦዴጋርድ በጨዋታ ውስጥ ከሁሉም የአርሰናል ተጫዋቾች የበለጠ ብዙ ፓስ ያደረገው፣ ከሁሉም የአርሰናል ተጫዋቾች
የበለጠ በፋይናል ሰርድ በመጨረሻው 30 ሜትር ላይ የመጨረሻው ሶስተኛ የሜዳ ክፍል ላይ ብዙ የጎል እድል ፓስ ያደረገ ከሁሉም የአርሰናል ተጫዋቾች የበለጠ ብዙ የጎል እድሎች የፈጠረ 4 የጎል እድሎች ከሁሉም የአርሰናል ተጫዋቾች በላይ ብዙ ኳስ ሪከቨር ያደረገ ተጫዋች ሀፊት ሆኖ ማለት ነው። ከጃንዋሪ በኋላ ለመጀመሪያ ጊዜ ፕሪሚየር ሊግ ጨዋታ ጀምሮ ማለት ነው። አንድ ጨዋታ አልጀመረም ከጃንዋሪ በኋላ። የአርሰናል አምበል ነው፣ ጠቃሚ ተጫዋቻቸው ነው፣ ጥያቄ የለውም። ኤዜም ለመጀመሪያ ጊዜ ነው ከዛ አስቶን ቪላ ጨዋታ በኋላ ግራ ክንፍ በኩል ሲጀምር፣ ግን ደግሞ እሱም አንደኛ ከኳስ ውጭ ያለውን ኃላፊነት የበለጠ እየተረዳ ያለ ይመስላል። ክሪስታል ፓላስና አርሰናል በጣም የተለያየ የጨዋታ አስተሳሰብ ያላቸው ቡድኖች ናቸው። ፓላስ የበለጠ በሎወር ብሎክ የሚከላከል በመልሶ ማጥቃት የሚያጠቃ ሁሉም ማጥቃቱን በኤዜ ዙሪያ ያደረገ ነው። አርሰናል ውስጥ ተመሳሳይ ኃላፊነት እንደማይኖረው እንገምት ነበር፣ ግን የአዳፕቴሽን ጊዜ ወስዷል። የፕሪሲዝን ልምምድ አልነበረውም። በፈረመ በ3ኛው ቀን ነው ከሊቨርፑል ጋር በተደረገ ጨዋታ የተሰለፈው። እዛው የፕሪሚየር ሊግ ተጫዋች ቢሆንም ግን በጣም የተለያየ የማጥቃት የኳስ ቁጥጥር እምነት ያላቸው ቡድኖች ናቸው። ግን ከጊዜ ጋር ጥሩ እየተጫወተ ነው። ያቺን ማጂክ ሞመንት ለመስጠት ኢንች ነበር የቀረችው፣ የውስጠኛውን አንግል መታ የወጣችው ኳስ ማለት ነው። እሱ ደግሞ እንዲህ አይነት ተጫዋች ነው፣ ግን በቴክኒክም በጣም ላቅ ያለ ተጫዋች መሆኑ ጥያቄ የለውም። ሲመጣም ያንን ማጂክ ሞመንት ይሰጠናል የሚል ግምት ነበር። ሁለተኛው የፉልባኮቹ ጉዳይ ነው። ይሄ በአቬይላቢሊቲ ላይ የሚመሰረት ነው፣ በተጫዋቾቹ ከጉዳት ነጻ መሆን ላይ የሚመሰረት ነው። ለነገሩ የኦደጋርድም ጉዳይ እንደዚሁ በዚህ ዓመት የቸገረው ነገር 3 ተከታታይ ጨዋታ መጫወት አለመቻል ነው። 30% በሚሆን የአርሰናል ደቂቃዎች ላይ የተጫወተው በዚህ ሲዝን። ግን ሁለቱን የመስመር ተከላካዮች በተመለከተም በተለይ ከማጥቃት አንጻር በተለይ እነዚህን የሎ ብሎክ ቡድኖች ከመከፋፈት አንጻር ቴክኒኩ ከፍ ማለት አለበት። በሯጮች አታደርጊውም። ፉልባክ ቦታ ላይ በምርጫው አይደለም ሞስኬራን በቀኝ በኩል ኢንካፔን በግራ በኩል ያጫወተው እስኪጎዳ ድረስ ካላፊዮሪ ከፕሪሚየር ሊግ ቤስት የግራ ፉልባኮች መካከል አንደኛው ነበር። ቲምበር ሜቢ ቤስቱ የቀኝ መስመር ተከላካይ ነበር በሲዝኑ በሙሉ ባሳየው ወጥነት። ግን ደግሞ የሚጨምሩ ቴክኒካዊ ጥራትና ዳይናሚዝም አለ። ከሁሉም የአርሰናል ተጫዋቾች መካከል እንዲሁም የሆነ ጊዜ ሳነሳው ነበር፣ ቲምበር የፔናልቲ ቦክስ ተቹ ከሁሉም የአርሰናል የማጥቃት ተጫዋቾች ይበልጣል። ካላፊዮሪ ብዙ ጊዜ እንዳልኩት ለየት ያለ ዳይናሚክስ መስጠት የሚችል እንግዳ ቦታዎች ላይ የሚገኝ ልክ እያንዳንዱ ነገር በስርዓት በኦርደር የሚደረግ የአርሰናል ማጥቃት ውስጥ አይተነበይነትን መጨመር የሚችል የሴንተር ፎርዋርድ ተጫዋቾች ቦታ ላይ መገኘት ይችላል። ምንድነው ሴንትራል ኢንሰርሽን ወደ መሀል መግባት ይችላል። ኦቨርላፕ ማድረግ ይችላል። ቴክኒካዊ ችሎታው በጣም የላቀ ተጫዋች ነው። እንዲያውም እንደ ኔንትን ኖርማሊ 2 የመሀል ተከላካዮች የመጀመሪያ ተመራጭ የመሀል ተከላካዮችሽን በሮቴሽን ሰበብ አትነቂም። እኔ ካላፊዮሪን ለምን እንደሆነ አላቅም አንዳንድ ጊዜ ጋብርኤልን አሳርፎ በተለይ የሎ ብሎክ ቡድኖችን በሚገጥምበት ጊዜ ለምን ሴንትራል ቦታ ላይ እንደማያጫውተው አላቅም። ሌላ አይነት አንግል የሚሰጥ ተጫዋች ለጣሊያን ብሔራዊ ቡድን ለቦሎኛ የመጨረሻው ሲዝን ላይ 5 አሲስት ሰጥቷል። ሴንተር ሀፍ 5 አሲስት አይሰጥም እንዴት አድርጎ? የመሀል ተከላካይ እኮ ነው። ግን በቲያጎ ሞታ ቡድን ውስጥ መሀል ለመሀል ጣሊያን ታስታውሻለሽ፣ ማነው ዛካኝ ነው ያቺን ጎል ክሮኤሽያ ላይ ያስቆጠረው ባለቀ ሰዓት ያንን አስደናቂ አሲስት 50 ሜትር ምናምን ኳስ እየገፋ ሄዶ የሰጠው እሱ ነው። ያንን ማድረግ ይችላል። በተለይ የሎ ብሎክ ግትር ቡድኖችን በሚገጥምበት ጊዜ በጣም ጠንካራ መሳሪያ መሆን የሚችል እንደ መሀል ተከላካይነት ብቻ በመከላከል ብያኔ ብቻ ማትመደቢው አይነት ተጫዋች ግን የግራ መስመር ተከላካይ መሆኑ በሚጫወትበት ጊዜ ያንን አንግል መስጠት ይችላል እንጂ የመሀል ተከላካይ ኮምፒተንት ተከላካይ ነው። ጥሩ ተከላካይ ነው። የጋብርኤልን ያህል ቦክስ ዶሚናንት ተከላካይ አይደለም፣ ግን በጣም ጥሩ ተከላካይ ነው። ተጫውቶ በጣም በጥቂት ጨዋታዎች ላይ ተጫውቶ ያየሁት እዛ ቦታ ላይ ያው ጉዳት እየቸገረው ነው። ግን ከጉዳት ነጻ በነበረበትም ጊዜ የሁለቱን ኮምቢኔሽን ለምነካለው ለአመታት የፕሪሚየር ሊጉ ቤስት የመሀል ተከላካዮች ጥምረት ሜቢ አውሮፓን ቤስቱ የሁለት የመሀል ተከላካዮች ጥምረት ነው። ስለዚህ ሎጂኩን እረዳለሁ። ግን በተለይ በአንዳንድ ጨዋታዎች ላይ የአርሰናልን ማጥቃትና የኳስ ቁጥጥር ጥራት መጨመር የሚችል ተጫዋች ይመስለኛል። ይህንን ግራም ላይ ሆኖ ማድረግ ይችላል። ግን መሀል ላይም በተለይ ደግሞ ግራ ላይ ጋብርኤልና ኢንካፔ ሲጫወቱ ጥሩ የመከላከል ጥንካሬ ያለው ቡድኑ ግን ጥሩ የኳስ ቁጥጥር ዳይናሚክስ ግን ያለው አይመስለኝም። የመጨረሻው ነጥብ የካይ ሃቨርትዝ ጉዳይ ነው። እንደኔ ግምት ሃቨርትዝ አቬይለብል ከሆነ በእነዚህ ሁሉ ጨዋታዎች መጀመር ያለበት የአርሰናል አጥቂ የሚመስለኝ እሱ ነው። ለምን ሁሌ የሚስ አንደርስታንዲንግ ችግር አለ። ትልልቅ የጎል እድሎች ይስታል፣ ባለፈው እንዳደረገው
በቅርብ ጊዜም ለምሳሌ ባለፈው ከቦርንመዝ ጋር በቀደም በተለይ ከማንቸስተር ሲቲ ጋር እንደዚህ ግን አንደርስታንድ መደረግ ያለበት ተጫዋች ይመስለኛል። አንደኛ ከአመት በኋላ ለመጀመሪያ ጊዜ ነው 90 ደቂቃ የተጫወተው በፕሪሚየር ሊግ በማንኛውም ጨዋታ 90 ደቂቃ ሲጫወት ፌብሩዋሪ 2025 ከሲቲ ጋር ሲቲን 5-1 ያሸነፉበት ጌም ለመጨረሻ ጊዜ የተጫወተው 90 ደቂቃ እዛ ጌም ላይ ነው። ከአመት ከ440 ቀን በኋላ ነው 90 ደቂቃ የተጫወተው። ፊት ለመሆን በጣም የቸገረ ሁለት በጣም ከባባድ ጉዳቶች ከአመት ባነሰ ጊዜ ውስጥ የገጠሙት ተጫዋች ነው። ስቷል ኦፍ ኮርስ ክራይም ሲን ላይ ታገኘዋለች። ባለፈው የውድድር ዘመን እንደዚሁ ከኒውካስል ጋር በነበረው ጨዋታ በሊግ ካፕ፣ ከማንቸስተር ዩናይትድ ጋር በነበረው ጨዋታ በኤፍኤ ካፕ፣ በሌሎችም ጨዋታዎች ላይ ትልልቅ የጎል እድሎች ይስታል። አሁን ምርጫሽ የትኛው ላይ ነው የምታተኩሪው? ያንን የጎል እድል ለመፍጠር የሚያስችል ሙቭመንት አድርጓል። ለምሳሌ ዮኬሬስ አይሰጥም እንደ አይነት ኳስ። ለምን አይሰጥም? አንዳንዴ ያ ሙቭመንት የለውም፣ እዛ ፖዚሽን ላይ አታገኙም፣ ኢሞባይል ይሆናል። ሃላንድ በቀደም ብቻውን 2 ትልልቅ የጎል እድሎች ስቷል። ለምሳሌ ከአርሰናል ጋር በነበረው ጨዋታ ግን አቬይለብል ስለሆነ ነው ሃላንድ እነዛን ኳሶች የሚሰጥም። ባይዘወይ ከ2022 ጀምሮ ላለፉት 4 ዓመታት በእንግሊዝ ትልልቅ የጎል እድሎች በመሳት አንደኛ ኤርሊንግ ሃላንድ ነው። ፖይንቱ ግን እሱ አይደለም፣ የእሱ ሙቭመንት ነው እነዚያ የጎል እድሎች እንዲሰጡ የሚያደርገው። ፍሬት መሆን ይችላል እና ይሄው ልጅ ካይ ሃቨርትዝን አርሰናል አጥቂ አድርጎ በ2023-24 የውድድር ዘመን 91 ጎሎች አስቆጥሯል። በሲዝኑ በአርሰናል ታሪክ እነዛ ቤስቶቹ የአርሰናል ቡድኖች አይቀሩ 91 ጎል አስቆጥሮ ያቆም ሃላንድ ነበር። ማን ነው? ሃቨርትዝ ነበር ግን አጥቂያቸው። ለምን? በዙሪያ ያሉትን ተጫዋቾች በሙሉ የተሻለ ማድረግ ይችላል። ማን ይጠፋዋል የ30 ጎል አጥቂ እንዳልሆነ? አጥቂ ሆኖ አይደለም ሲመጣ የሚመጣው አጥቂ አይደለም። አንደርስታንድ ማድረግ ያስፈልጋል ተጫዋቹን። ግን ቡድኑን በቀደም እንደዛ ጥሩ የተጫወተበት አንደኛው ምክንያት በሃቨርትዝ ምክንያት ነው። የፕሬሸር ቫልቭ ነው። ዱዌሎች ማሸነፍ ይችላል። ላይ እንድትጫወች ማድረግ ይችላል። ወደ መሀል መምጣት ይችላል። አሁን በዛ የውድድር ዘመን በመጨረሻዎቹ 18 ጨዋታዎች አርሰናል 16 አሸነፈ፣ አንዳቸው ወጣ፣ አንድ ተሸነፈ። ያ ማለት ምን ማለት መሰለሽ? ኦልሞስት የግማሽ ሲዝን እንትን ነው አይደለም። የ103 ነጥብ ፔስ ነበር ያ ፔስ። ማን ነው ግን አጥቂያቸው? እምባፔ ወይ ሃይላንድ ወይ ሌቫንዶቭስኪ ወይ ሃሪኬን አይደለም፣ ሃቨርትዝ ነው። በእነሱ አይነት የጎል ማስቆጠር ችሎታ ላይ ያለ ተጫዋች አይደለም። ግን የሳካ ብዙ ጎል ማስቆጠር፣ የኦደጋርድ ብዙ ጎል ማስቆጠር፣ የሌሎች ተጫዋቾች ጎል ማስቆጠር ምክንያት ይሆናል። እኔ በተቀሩት ጨዋታዎች በተለይ የሎ ብሎክ ቡድኖችን ስለሆነ አርሰናል የሚገጥመው ሃቨርትዝ ምናልባት የተሻለው መሳሪያ ሳይሆን አይቀርም። ሊንክ ማድረግ ይችላል። አልፎ አልፎም ጎሎች ያስቆጥራል። እንደ አይምሬ 30 ጎል አጥቂ ብዙ ጎሎች ባያስቆጥርም ግን በቂ ጎሎች ያስቆጥራል ለፌክ ናይን። እኔ ሚናውን ከፈርሚኖ ጋር ነው ማየው። ፈርሚኖ መቼም የሊቨርፑል ከፍተኛ ጎል አስቆጣሪ ሆኖ አያውቅም። ፋሲሊቴተር ነው፣ ቴክኒካዊ ተጫዋች ነው። መረዳት ያለብን በዛ እንዳልኩት በምርጫ ነው። ግን የምትረጁ ይሰጣል ኦፍ ኮርስ፣ ግን ሰርፕራይዝ አያደርገኝም የእሱ መሳት ለመሳት። ለምሳሌ በቀደም ከሲቲ ጋር በነበረች 5 ሙከራ ዮኬሬስ ሲዝኑን በሙሉ መጥፎ ተጫዋች ነው እያልኩ አይደለም፣ የቡድኑ ከፍተኛ ጎል አስቆጣሪ ነው። ግን ከ4 ሙከራ በላይ በአንድ ጨዋታ ሞክሮ አያውቅም። በሲቲ ጨዋታ ላይ ሃቨርትዝ ብቻውን ከ440 ቀን በኋላ ተመልሶ 5 ሙከራ ሞክሮ ጎል የምታስቆጥረው የሾት ቮሊዩም ከፍተኛ ሲሆን የሁሉንም ታሪካዊ ጎል አስቆጣሪዎች ቁጥር ብታይ ብዙ መሞከር አለባቸው። ያንን ለማድረግ ግን ስማርት የሆነ ሙቭመንት ያስፈልጋል። ጥሩ ነገሩ ዮኬሬስ የመጨረሻዎቹ 30 ደቂቃዎች ላይ ተቀይሮ ከ10 የመጨረሻዎቹ 10 ጎሎቹ 6ቱን ተቀይሮ ገብቶ ነው ጎል ያስቆጠረው። አርቴታ ደግሞ ፊኒሸርስ ምናምን የሚለው ነገር አለ። ቤንች አይላቸው፣ ሰብስቲቲዩት ሳይላቸው ሃቨርትዝ ሌላ ዳይናሚክ ሲሰጥሽ ይቆይና በተለይ ደግሞ ጎል ማተር በሚያደርግበት ጊዜ ትዝ ይለኛል ከሰንደርላንድ ጨዋታ በኋላ ተቀይሮ ገባ ነው 2 ጎል አስቆጠረ ዮኬሬስ። ሃቨርትዝ ነበር ጨዋታውን የጀመረው እና ሲጠየቅ ምን አለ? ጌሙ ኦፕን ከሆነ በኋላ ላይ ገባው። ስለዚህ ስፔሶች ነበረዋል። ስፔስ ካለ ደግሞ ያው ተጫዋቹ ጥሩ መጫወት ይችላል። ችግሩ ለእኔ ስፔስ በሌለበት ጊዜ ቴክኒካሊ ሊሚትድ የሆነ ተጫዋች መሆኑ ነው። እነዚህን ነገሮች አሰልጣኙ ያደርጋሉ ወይ የሚለው ቅድም ካነሳሁት ከሳይኮሎጂካል በተጨማሪ ማጥቃቱ ቴክኒካዊ ጥራቱ ከፍ ማለት አለበት። ያንን ለማድረግ በአቬይላቢሊቲ ላይ የሚመሰረት ነው። ተጫዋቾች ከጉዳት ነጻ በመሆናቸው ላይ የሚመሰረት ነው። በእርግጥ ግን ከተጫዋቾች ከጉዳት ነጻ በሚሆኑበት ጊዜ ካላፊዮሪ፣ ቲምበር፣
ሃቨርትዝ፣ ኦዴጋርድና ኤዜ ከተቻለ ሳካ ካለ ሳካ በጣም አስፈላጊ ይሆናሉ ብዬ አስባለሁ። በእነዚህ 5 ጨዋታዎች አርሰናል እድል የሚኖረው ከሆነ በተለይ ደግሞ ማሸነፍ ብቻ በቂ ስለማይሆን እነዚህ አይነት ለውጦች ላይ ምን ያህል አሰልጣኙ ፈቃደኛ ነው የሚለው ሊወስነው ይችላል ማለት ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።